ሚራ ሴራዋ እንዳይጋለጥባት ብላ እንግዲህ ሉሃናን ወደ ውጭ አስደውላ ካስወጣቻት በኋላ እንግዲህ ስልኩ ልክ ውጭ ወታ ያላት ቦታ ስትደርስ እንግዲህ ስልኩ አልሰራላት ብሏል ለሉሃና። በቃ አይ ማን ነው ግን ምናምን ብላ ተመልሳ ወደ ቤት ገብታለች። እንግዲህ ስትመለስ ሌላ ሴራ ነው የጠበቀቻት ማለት ነው ሉሃና። ሚራ እንግዲህ ምንድን ነው ያደረገች? ሚስት እኮ የድሮም አሁን የወደፊት ሚስትህ ከወንድ ጋር ከጎረምሳ ወታላለች ብላ ወዲያው ከመውጣቱ አቃጠረችላት ማለት ነው። አቃጠረችለት ለአዳም። ዞር በይ እባክሽ ሰሚያለሽ፣ አይመለከትሽም፣ አያገባሽም አለና ሄዶ መኝታ ቤት ሲያት የለችም ማለት ነው። እና ድጋሚ ልክ ስትመጣ ቁጭ ብለው ሮቤልንም ሄዶ ጠየቀው። ሮቤል እንግዲህ እዚህ ላይ እጁ የለበትም። ሚራናት ይህን ሁሉ ነገር ያደረገች እና አልነገረችውም። ሉሃና አልተናገረችም ማለት ነው። ይህንን ነገር የት ሄደሽ ነው ስትላት ለማንም እንዳትናገሪ ስላላት ለማንም መናገር አልፈለገችም ማለት ነው ሉሃና ማለት ነው። አልተናገረችም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ስጀምሩ ላይክ፣ ሰብስክራይብ እያደረጋችሁ በቅንነት ደግሞ ሸር ብታደርጉልኝ ደስ ይለኛል። ስለምትከታተሉኝ ከልብ አመሰግናለሁ። እንሆ ሉሃና ድራማን ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ ይሆንላችሁ። እንግዲህ ሚራ ሴራዋ እንዳይጋለጥ ብላ ሉሃናን ከአድናን ጋር ለማጣላት በጣም እየጣረች ይገኛል። እንግዲህ በራሷ ደውላ በራሷ ሲም ነው እንግዲህ የደወለላት እና ምን ነው ስደውልልህ እኮ ስልክ አይሰራም አለችው። ማታ ከተመለሰች በኋላ ሲነጋ እንደዛ ትለዋለች። አይ በቃ ዛሬ ነይ በትናንትናው ሰዓት ስልኬ ባትሪ ዘግቶብኝ ነው ይላታል ማለት ነው ጎረምሳው። እና ምን ትላለች? ከወንድ ጋራ እየተደዋወለች ነው እመነኝ አለችው። እኔን ካላመንኬ ራስ ቼክ ማድረግ ትችላለህ አለችው ማለት ነው። ሮቤልም እንደዛው አላት። ሮቤል አሁን ተጣልቷታል ሉሃናን በባለፈው እንደዛ ድራማ በሰሩበት ምክንያት ከአድናን ጋር ሆነው እንግዲህ ተጣልቷታል ሮቤል። እና ምንድነው ያደረገች? ተደብቀው እንግዲህ አዳመጣት ማለት ነው። አድናን አዳመጣት እና እሺ የእውነት በጣም ጓጉቻለሁ አለች። እንደዚህ ስትል ሰምቷል እንግዲህ ሳራን አገናኝሻለሁ ብሎ ነው እንግዲህ ያታለሏት እነ ሚራ። እና ማን ነው አላት። ማን ነው? ከማን ጋር ነው የምትደዋወዩ? በጣምስ ጓጉተሽ ለማግኘት የፈለግሽው ማን ነው አላት። አይ ካወክማ በቃ ልንገርህ አለችው። አሀ ባላቅ ኑሮ እየዋሸሽ ልትቆይ ነበር ማለት ነው። እሺ ባክሽ ጎረምሳሽ ማን ነው አላት። አይ አድናን የምትናገረውን ነገር እያሰብክ ተናገር እንጂ ምን ማለት ነው እንዴ? እሺ አይ በቃ ላስረዳ። ምንም አታስረጅኝም። ማን ነው? መረዳትም መስማትም አልፈልግም። ማን እንደሆነ ብቻ ንገሪኝ። አላውቀውም አለችው። ኦኬ አንቺም እንደ ሌሎቹ ባለጌ ሴት ነሽ ማለት ነው። በአፍ የሚወጣው እኮ ጭንቅላት ያሰበውን ነው። ይኸውልህ ጭንቅላትን እንድገምተው አታድርገኝ አድናን። የምትናገረውን ነገር ይኸውልህ እያስቀየምከኝ ነው። ስርዓት ይኖርህ አለችው። አምጪው እንዲያው ማለትና ስልኳን ነጠቃት ማለት ነው። ስልኳን ነጠቀ ወሰደና እንግዲህ ቴሌ ሄዶ ሁሉንም ነገር ሊያጣራ ነው አድናን ሊያጣራ ነው። እና ሚራ ደግሞ እኔ መልሽ አድናን የት ነው የሄደው አለቻት። ምን አገባሽ? ይመለከትሻል። እኔና አድናን የተጣላን መስሎሽ ነው? አልተጣላንም፣ አልተሳካልሽም አለቻት ማለት ነው ሉሃና። አይ ምንድን ነው ለማለት ያክል ነው እንጂ እኔ ምን አገባኝ ብለሽ ነው አለቻት። አይ ስልክ እያወራው ነበርና የሆነ ሰው ደውሎልኝ ነበር። ማን የደውለልሽ አለቻት። እንግዲህ እንደማያውቅ ሰው ማለት ነው። ራሷ ናት እንግዲህ ያስደወለችባት። ማን የደወለብሽ አለቻት። አይ አይመለከትሽም፣ ይህን ያክል ከነገርኩሽ በቂ አይደለም፣ አያገባሽም። እና ማን እንደደወለ ቴሌ ሄዶ ላይ አጣራ ነው ሄደው አለቻት ማለት ነው። ወይኔ ጉዴ ሚራ ተዋረድሽ። ወይኔ አድናንማ ይሄንን ነገር ካወቀ አለቀልኝ። እንዲህ የኔ ስም መሆኑ እኮ በእኔ ስም እኮ እንደወጣ ይታወቃል። ወይኔ ጉዴ ፈላ አለች እየሮጠች እርጉዝ የሆነ ሰው እንደዚህ አይሮጥም በእውነቱ። እየሮጠች ማለት ነው። እግሬ አውጪኝ ብላ እየበረረች ሄደች ማለት ነው። ደረሰችበት። አድናን ፈልጌ ነበረ አለችው። ምን ፈልግሽ አላት። አይ የት ልትሄድ ነው አለችው። ይመለከትሻል አይመለከትሽም? የሆነ አንገብጋቢ ጉዳይ አለኝ ልሄድ ነው
አይ ፈልጌ ነበረ አድናን እርጉዝ እንደሆነ አንተን አትበል እንጂ አድርሳ እንጂ ምን ሆነ ነው? እኔ ፈልጌ ነበረ። እሺ ምንድነው ተናገሪ አልኩሽ እኮ። በጣም ይቅርታ እስከ ዛሬ ለበደልኩ ላስቀየምኩ ነገር ሁሉ በጣም ይቅርታ አድርግልኝ አለችው። እንዴ አንቺ ምን አስበሽ ነው? በቃ ተቆጭ። ይሄ እንዲህ በቀላሉ እንትን የሚታለፍ አይደለም። ጭንቅላትሽ ላይ ይቅርታ ከተዘጋጀ እቤት ስመጣ ቁጭ ብለን እናወራለን። አሁን ሂጂ ዞር ቢልኝ ተመለሽ ልሂድበት አላት። አይ ቆይ አንዴ አድናን ለማንም እንዳትናገር ምነግርህ ነገር አለኝ አለችው። እሺ ተናገሪ። ይኸውልሽ አስቸኳይ ጉዳይ አለኝ እያልኩሽ እኮ ነው። ትሰሚያለሽ ሴትዮ እንትን እያልኩሽ ነው። አድናን እርጉዝ እኮ ነኝ አለችው ድጋሚ። ፋራ አላት ማለት ነው። አንቺ ፋራ ዞር በይ እባክሽ። እና እንዴ እኔ ብሞትስ? አይ በዚህ ከሞት ሙቺ አላት። ሙቺ በቃ አላት ማለት ነው። ደግሞ ነው ያፈላችሁ እና ዞር በያ ትከተይ ሚራ። ዛሬ ይኸውልሽ ጎዳና ላይ እየተጨቃጨቀ ነው እንዳታስገኝ። እንዲህ መንገድ ላይ ስለሆነ ነው ለራሱ እንደዚህ ቁም የማወራሽ። አሁን ሂጂ አጠገቤ ዞር በይልኝ፣ ደሜን አታፊው አላት። እሽ አለችና ሄደ ማለት ነው። ከዛ እየሮጠች ወይኔ ልዋረድ አይደለ አለችና እየሮጠች ሄደችና ማለት ነው ጣለችው። እንዴ ድፍት አደረገችው ጠልፋ ማለት ነው። አውቃ ወርውራ ከኋላ ሆና እንግዲህ እዛ ስንት ማዕት ድንጋይ አለ ምን አለ የሆነ ኮረኮንችን መንገድ ነው እንግዲህ እዛ ላይ ድፍት አድርገዋለች ማለት ነው። እንዲህ በዛ በቁመቱ ልክ ነው እንግዲህ አስቡት። እዛ ኮረኮንች ድንጋይ ላይ እየደፋችው ማለት ነው። አስቡ እንግዲህ የሚራ ተንኮል በራሷ ሴራ መታ እነሱን ለማጣላት እንግዲህ ሁሉ ነገር ያደረገችው አድናን ሉሃና እንዲጠራጠራት በቃ ክፉ ሴት ናት፣ ሴሰኛ ናት እንዲላት ማለት ነው። ገና ሮቤልም ለራሱ እኔም መጣች። ልክ ስትመጣ ሮቤልም አድናንም ቁጭ ብለው ጠበቀው ሳሎን ማለት ነው። አንቺ የት ሄደሽ ነበረ አሏት እንደገባ። የትም እዚሁ በር ላይ ነበርኩኝ። ኧረ እባክሽ አሁን አንቺ ብትጠፊ ይሄ የተረገመ ወንድሜ እኛን አይደል እንዴ እየጣላችኋት ውለዷት የሚለን? ምን አስበሽ ነው? የት ነበርሽ? ወይስ ደግሞ ሌላ ማታ ማታ የምታገኘው የውጭ ባላለሽ ሉሃና አላት ማለት ነው። ስማ አፈን አትክፈት እሺ፣ ስርዓት ይኖርህ። እኔ እንድትናገረኝ አልፈቀድኩልም። አይመለከትም፣ አያገባም። የትም ብሄድ የት አይመለከትም አንተን አለችው ማለት ነው ሮቤልን። እና አድናን ደግሞ ልክ ሮቤል እንደዛ ብሎ ሄደ ማለት ነው። ወደ ክፍሉ ሄደችና ድጋሚ ወደ ክፍሉ ከገባ በኋላ ሄደችና ትሰማኛለህ፣ ይኸውልህ እኔ ክብሬን በጣም የምወድ ሴት ነኝ። እሺ ስነ ስርዓት ያዙ። እንደዚህ እንደናንተ ልክስካስ አይደለሁም። እሺ ስለዚህ እንድች ብለህ በክብሬ እንድትመጣብኝ አልፈልግም። ኦኬ ገባኝ። ለካ ያንቺ የማይሆን ጎንሽ ይሄ ነው ማለት ነው። ክብርሽን ትወጃለሽ። ከዚህ በኋላ እንግዲህ በዚህ ነው የምመጣብሽ አለ እንግዲህ የተንኮል ባለቤት ማለት ነው። እና እንደዛ ብሎ በጥፊ ነው አጭላው የሄደች ማለት ነው ሉሃና። ወይኔ ሉሃናዬ ግን እኮ አፈቅርሻለሁ አለ ከሄደች በኋላ። ሉሃናዬ ጥፊሽ ለራሱ እኮ ደስ ይላል አላትና እንግዲህ ብቻውን እንደዛ እያለ እያወራ ነበረ። ውይ ሮቤል እንደ ሴጣን ቆራጭ ምን አይነት የተረገምክነ! በቃ እንደ እነሱ ባለጌዎች እና ጋጦቶች ስለሆኑ ሁሉም ሰው እንደዛ ነው የሚመስላቸው አይደል እያለች እንግዲህ ሉሃና መጣች። ደግሞ ሜራ ማለት ነው። እኔ የምልሽ የት ነበርሽ ግን? የት ነበርሽ አንቺ? በጣም ባለጌ ነሽ ግን እንዴት በዚህ ትልቁንም ትንሹንም አለው እያልሽ ደግሞ ጭራሽ ሶስተኛ። ያንቺስ ይገርማል፣ ያንቺስ በጣም የሚደንቅ ነው አለቻት ማለት ነው ሜራ። እንግዲህ አስቡ፣ ሜራ መሰሪ እኮ ናት ሜራ። እንዲሁ እንደ ሜራ አይነት ተንኮለኛ የለም ማለት ነው እንደምታውቁት። እና ሄደና ቆይ ወይኔ ምን አድርጋት ነው ሉሃናን ግን ምን አድርጋት ነው አለ ሮቤል። እንግዲህ ሄደና ውሃ ኪችን ገባ። ከዛ ልክ ሜራ እንደዛ እንዳደረገች ገብቶታል ማለት ነው። አሀ ምን ፈልገህ ነው? ሉሃና ስለሌለች እኔ ልጠይቀኝ ነው የመጣች? እኔ ማላቅ ማለት ምንም ገና ሳይላት ማለት ነው።
አረ ስትፈልግ ገደል ትግባ፣ እንጦርጦስ ትግባ። እኔ አንቺን አፍቀሽ ነው የመጣሁት አላት። እና አይ ተው እባክህ የኔና ያንተ ፍቅር የሚባል ነገር እኮ የለም። ከዚህ በኋላ እኔ እናንተ ስለ ፍቅር ስለምን የሚባል ብሎ ነገር አይሰራም ማለት ነው። እኔ አልፈልግህም፣ ትሰማለህ? አልፈልግህም አለችውና ይህን ውሃ አወራርድበት እሺ አለችና አንድ ብርጭቆ ውሃ ሙሉ ሰጠችውና ሄደ ማለት ነው። ሚራ ይኸውልሽ እኔ ህፃን ልጅ የ2 ዓመት ህፃን ልጅ አይደለሁም። ይሄ ብሩን አቃጥየዋለሁ ምናምን የምትይውን ሂጂና ህፃን ልጅ ፈልገሽ አታይ። እኔ አሁን ሚራን እንደምንም ብዬ ማግባባት አለብኝ እያለ እያሰበ ነው። እንደምንም ብዬ ሚራን አግባበች ገንዘብ መቀበል አለብኝና ከዚህ መሄድ አለብኝ። እዚህ በኋላ ምንም አልፈልግም፣ የግድ ይህን ብር መቀበል ይኖርብኛል አለ። የሰው ገንዘብ ያልተለፋበት ገንዘብ እኮ በእውነት በጣም ነው በቃ የሚጣፍጠው። እና በጣም እንቅልፍ ነስቶታል። እንግዲህ አድናን እንኳን የራሱ ገንዘብ ነው፣ በራሱ ገንዘብ እንኳን ይህን ያክል አልተጨነቀም ማለት ነው። እና እናንተ እንደናንተ ይመስላችኋል? ነገሩ ሁሉ እንደናንተ ነው የሚመስላችሁ አይደለም አለቻትና ዞር በያውን ካጠገብ ያለቻትና ሄደች። ዋናው እኔና አድናን ይኸውልሽ አድናንን ብቻ ነው እንድታይልኝ የምፈልገው አለቻት። አድናንን ብቻ ነው እንድታይልኝ የምፈልገው አለቻት። ኧረ እባክሽ እውነትሽን ነው? እዛ ውሽማሽ ነው ምንድን ነው ባልሽ ነው የሚባል ውሽማሽ እዛው ከሱ ጋር እንደፈለግሽ እሺ። አድናን ስለ አድናን ሁለተኛ እንዳታዋሪ። አድናን በአንቺ አፍ የሚጠራ አይደለም፣ ትሰሚያለሽ ሚራ አለቻት። አድናን ደግሞ እንግዲህ ሚራ መኝታ ቤት ካለች የሚተኛው ሶፋ ላይ መጥቶ ነው ወይ ደግሞ የእንግዳ ክፍል ነው። እና ሶፋ ላይ ሲመጣ ለማሽቃበጥ ብላ ሄደችና የመኝታ ቤቱን ብርድ ልብስ አምጥታ ታለብሰዋለች ማለት ነው። የመኝታ ቤቱን ብርድ ልብስ አምጥታ ስታለብሰው ይኸውልሽ ከፈለግሽ እንግዳ ክፍል ተኚ፣ ከፈለግሽ ደግሞ አልጋ ላይ ተኛ አላት። እንዴ አሁንም ታስብልኛለህ ማለት ነው የኔ ውድ ባል? በቃ እኮ ይኸውልህ ወደፊት እኮ በቃ እኔ እናንተ ልጅ ወልድልሃለሁ፣ ድጋሚም ሌላም ወልድልሃለሁ እና በቃ አብረን ነው። ይኸውልህ ሰሚያለሽ እኔ አንቺን ሳይሆን የምንከባከብሽ ልጄን ነው፣ ገባሽ አላት። አይደለም እኮ ልጅን ቢሆን እኮ በእኔ ሆድ ውስጥ ነው አይደል ያለው። ስለዚህ እናትን ጠልቶ ልጅን አይከብድም አለችው። ኦሆ ኧረ እባክሽን ተይኝ ልተኛበት። ይኸውልሽ ደክሞኝ ነው የዋልኩት፣ እንዳንቺ ቁጭ ብዬ አይደለም የዋልኩት። እሺ ልተኛበት፣ አትረብሽ ሚራ ተይኝ በቃ አለና ብድግ አለና ሄደ። እሷ ሳሎን ስለነበረች ብድግ ብሎ ሄደ ማለት ነው ወደ መኝታ ቤት። እና ሚራ አሁን እንግዲህ የምታረገው ሁሉ ግራ ገብቶባታል ማለት ነው። ግራ ተጋብታ ሰውን ግራ ታጋባለች። እቺ ተንኮለኛ እንግዲህ አድናንን ድፍት አርጋ ጥለዋለች እንደምትመለከቱት። ቀጣዩን ይዤ እቀርባለሁ።